እዛ ኪራይ ቤት ውስጥ ሽሮ እያጠጣት ሊኖር ነው። የዛሬ እንግዳችን አታምኑም ትልቅ ሰው ነው። ሰይጣን የኛ ጠላት ነው። እሱን ወደድ ይያለ ዶኪ ስንታየው ትንሽ ወጣ ያለ ነው። የዋኪን ማለት ነው ማለት ከበረጽ ነው። ደሃና ሀብታም የሚለየው በምንድን ነው? ደሃ ገንዘብ የለው ጤና የለው። ደሃ ጤና የለው 99%። ሀብታም ነው እንደው ምን ሳስበው ጤና የሌለው። እንዴት? ያገኘውን ይቀበቅባል። ኮሌስትሮሉ፣ ቅባቱ፣ ጮማው ምኑ ተከማችቶ እሱ ይሻላል። ቢያንስ በልቶ ነው የታመመው። ስጋ በልቶ ከብስና ጎመን በልቶ በጤና ብሏል እኮ አበሻ። እንደው ደሃ ሆኖ በጤና መኖር አይሻልም? ባለ ትዳር ማለት ምን ማለት ነው? ያገባ ጥሩ ባል የሚባለው ምን አይነት ነው? አምሽቶ ማይገባ። እሺ እሱ እየተዝናና እየሰከረ 1 2 ያልኩ ነው እያለ የሚመጣለ። 1 2 ማለት ቁጥር እያጠና ነው ማታ አይደለ? 1 2 ጠጥቼ እመጣለሁ ብሎ 12 ጊዜ ጠጥቶ ይመጣል። እንደዛ የሚያደርግ ሰው ግን አለ? ግጥም አድርጎ ኢትዮጵያ ውስጥ ሁሉም ሀገር አለ። መፍትሄው ምንድነው ታዲያ? ቃላቸው መጠበቅ። 1 2 ጠጥቼ እመጣለሁ ብሎ 1 2 ጠጥተው መምጣት። አንድ ሴት ጥሩ የትዳር አጋር ነች የምትባለው ምን ስታሟላ ነው? ስነ ስርዓት ስታሟላ መጀመሪያ ምን ማለት ነው? ነገረኛ ለመሆን፣ ሁለተኛ የቤቱን ገበና መሸፈን። አሁን ለምሳሌ 8 ገመና ምንድነው? የቤት የሆነ መጥፎ ነገሮች ሲፈጠር ቤት ውስጥ እሱ ገመና ይባላል። በአንዴ እኮ እየተጣላች ሄሎ ከባለ ጋር ተጣልቻለሁ እያለች እንደገና ስጣላለች ለምስት ሆናለች። ታዲያ አንድ ወንድ ትዳር ከመመስረቱ በፊት ምን ማሟላት አለበት? መጀመሪያ በጊዜ መግባት ዋናው ነው። እሺ ሁለተኛ ስራ የሚሰራ። አሁን ስራ ከሌለው ሁለቱም ቤት ውስጥ ቁጭ ብለው ምን ይሰራሉ? ሚስትየው ማስትሬትና ዲግሪ፣ ባልየው ከ10 ነው ያቋረጠው። እሱ ቤት ውስጥ በስነ ስርዓት ቤት እያጸዳ ምግብ እየሰራ ልጆቹን እየተንከባከበ እሷ ውጪ ሰርታ በምታመጣው ገንዘብ ቢኖሩ ችግር አለው? ያ ማለት እኮ ጾታ ተቀያየሩ ማለት ነው። ስራ መቀያየር ጾታ መቀያየር ነው። ወንድ እንጀራ ይጋግራል። ስጋግረው ሳጎ ነው አላየኝም? ሳሾ ነው አይቻለሁ። እና ያን የመሰለ አበባ የመሰለ እንጀራ አይተ ወንድ እንዴት እንጀራ ይጋግራል ትለኛለህ? አበባ እንዴት አንድ ብቻ ነው በስነ ስርዓት የጋገርከው? ወንድ ልጅ አሁን ለማግባት ምንድነው ማሟላት ያለበት አልከኝ? አንደኛው አምሽተ እንዳገባ፣ ሁለተኛ ስራ፣ ሶስተኛ ጸባይ። ምን ማለት ነው ጸባይ? ትልቅ ሰው ስለሆነ ብቻ የግድ ቤቱ የኔ ብቻ ነው ሰውና ገባይ ማለት አለበት እንዴ? የለበትም። ስለዚህ ምን አይነት ሰው መሆን አለበት? መኪናና ቤትስ ማሟላት የለበትም? ቤት ከኖሩ አሪፍ ነው። መኪና ባያሟላም ችግር የለም። አዲስ አበባ ኑሮ ኢትዮጵያ ውስጥ እኮ 95% ተከራይ ነው። ገንዘብ ግድ ነው ትዳር ለመመስረት? እንዴ በደንብ ነው። ዋናው ፍቅሩ ነው። አረ የተራበስ ከ3 ቀን በኋላ ህይወቱ አለፈ ይባላል። ሁለቱም ካልተፋቀሩ አይሆንም ትዳር። አባቶቻችን ሳይተዋወቁ ነው የተጋቡ። ሳይተዋወቁ ከተጋቡ አሁን ሽምግልና ሲላ በምን ታስተዳድራታለህ? ምኗን ታውቋለህ ቢባል ምን ሊመልስ ነው? ቆይ አንዴ ሽምግልና ላይ ደግሞ ይጠየቃል በደንብ። እና ታዲያ እዛ ኪራይ ቤት ውስጥ ሽሮ እያጠጣት ሊኖር ነው። ቆንጆ ማለት ነው ማለት የሚያምር ሰው። ከሴት ቆንጆ የምትባለው ምን አይነት አመል ያላት ሴት? ከወንድ ሰው አንደኛ ይሄ ክብሩን ሜዳ ላይ ማጠል። ክብር ደግሞ ሜዳ ላይ ይጣላል እንዴ? ለሊት 3 ሰዓት እየጮክ አቻልናዝ በር እየደበደብ ነይ ቁልፍ ስጪኝ። አንተ አሁን 8 ዓመት ነው። ማሚ ወድ ውስጥ ስንት ጊዜ ነው የቆየው? አንድ 20 ዓመት ቆይታል? 9 ዓመት ተወኝ እስቲ። አባት መፈራት ነው ያለበት በልጆቹ ወይስ መወደድ? መፈራትም መወደድም ያስፈልጋል። ለምን? እነሱ እየወደዱ ካልተፈራ ቢቆጣቸው እንኳን አይሰሙም። እሺ እሱ እየተፈራ ባይወዱ ደግሞ ሁሌ አባታቸውን ይጣሉታል። እናትህ ቤት ውስጥ በጭራሽ እንድትነካ የማትፈቅድልህ ነገር ምንድን ነው? ስልኳን። ለምንድን ነው? ስልኩ የተበላሸ ስለሆነ ድሮ ቲክቶክ እየሰራንበት ነበር። እሺ እና አጋጣሚ ተሰረቀ። የት ነው? እሺ ጓደኛዋ ሌላ የተበላሸ ስልክ ሰጣ። ይሰራል። እሺ ሳር ላይ ከወደቀ ስክሪን ይፈሳል። እንደ እንቁላል የሚያዝ ስልክ። እሱን ሳላስፈቅዷት ከለካውኝ ሰማይና ምድር ደባለቀ። ግን አንተ ነክተህ አታውቅም? አንዳንድ ጊዜ ነካል። አታይም? እሷ ብታይስ ጸጥ ትለኝ መስሎ ነው። አሁን ታዲያ ፊቷ ትናገራለህ።
ገንዘብ ብታገኝ በቅድሚያ ለቤተሰቦች ማድረግ የምትፈልገው ምንድነው? ከዕዳ ማውጣት ማለትማ ከሰው ተበደሩት እንዳለ ክፍልፍል። ከምን ተበድረዋል? ከሱቅም ከሰውም አለ። ለምን? ሰው ሲቸግረው ነው የሚበደር። ምን ያክል ይሆናል? አላቅም። ስለዚህ ብር ካገኘ ሄደ እናትን ምን እንደምትላት? የሚያስፈልጋቸውን ብር ሰጣና ዕዳሽን ክፈይ ይላታል። እሷ ግን ብሩን አጥፍታው ሳትከፍል እንደገና ዕዳ አለብኝ ብትልስ? አታረገውም። የቤት ኪራይ ስንት ነው የምትከፍሉት? 10,000 በቅርቡ 12 ነው። ማን ያለው እንደዛ? አከራይ። 12,000 ውድ ነው ርካሽ? ለአንተ ርካሽ ሊሆንልህ ይችላል። ለእኛ 12,000 ብር 12 ሚሊዮን። ኧረ ሎጂክ። እንዴት ነው? ኦፕን ኪችን ነው? ባለ ስንት መኝታ ነው? ምን አይነት ቤት ነው? መኝታው 2 ነው። እሺ። አንድ ክፍል ሳሎን። ኮንዶሚኒየም ነው አይደለም? ምድር ኪችን አለው። ዘንድሮ እኮ ቤት መከራየት ምርምር ሆኗል ይላሉ አንዳንድ ሰዎች። ደላላው ይደውልና ማን ነው የምስራች ዘመናዊ ስቱዲዮ አግኝቼልሃለሁ ኦፕን ኪችን ሲል አንተ በፈረንጅ ፊልም ያየው ይመስላል። እዛ ስትሄድ ግን ሽንኩርት እየከተፍክ ቲቪ ማየት ብቻ ሳይሆን አልጋ ላይ ተኝተ በጣት ወጥ ማማሰል ትችላለህ ማለት ነው። ሰዓት ስራ ልትሄድ ታክሲ ውስጥ ገብተህ ወንድሜ ምን ተቀብተህ ነው ይላል። ምን ትላለህ? ነጭ ሽንኩርት። ከቤታችሁ አንተ መቀየር የምትፈልገው ነገር ምንድነው? አልጋ። ሳልጨርስ አየር ላይ ምን ያክል አማሯል እንዴ? አልጋው ለምንድን ነው መቀየር ያለው? ተሰብሯል፣ ቁጭ ብሏል። ኧረ ተው። አዎ መሬት ላይ ነው የምተኛው ሳሎን። ወንድምህ አለ? የለኝም። ብቸኛ ልጅ ነህ? አዎ። ከማን ጋር ነው የምትኖሩት? አሁን ከእናቴና ከአያቴ ጋር። ለሶስት ነው የምትተኙት አልጋ ላይ? አዎ። እና ለሶስት ነው የሰበራችሁ? አይደለም። አያቴ ግብዳ ናቸው ስገምት። በጣም በቅርቡ 94 ይሆናል በኪሎ። አዎ። የእሳቸው ሰውነት ሊሆን ይችላል አልጋው መሰበር እንደ ምክንያት የሚጠቀሰው? አይደለም። ባለፈው ለታ ድግስ ነበረብን። እሺ። ብዙ ሆነን አልጋ ላይ ተኝተን ጌም እየጫወትን ነበር። እሺ። እንደ ድንገት ስብር አላለ። እሺ። ቂጤ ደነዘዘ። አከራዮች አሁን ላይ ደግ ናቸው ወይስ ጨካኝ እየሆኑ ነው ወይስ እንዴት ነው? ኑሮ እያጨከናቸው ነው። አዎ ድሮ ምስኪን የነበረው አከራይ አሁን በኑሮ ጨካኝ ነው። ከጊዜው አንድ ቀን ካሳለፍ ከቤት ይወጣልኝ አልፈልግም ይላል። ለሌላ ሰው እስከሚያከራዩ ደላላ እስከሚያዩ 3-4 ቀን ከሚንገላታ እኔም ቢታገሰኝ አይሻልም? 3-4 ቀን ኑሮ ያጨከነው ሰው እንደዚህ ነው። በአሁኑ ሰዓት 5,000 ብር ምን ይገዛል? ጫማ ወይስ በግ? በግ ሊገዛ ይችላል። በግ 5,000 ብር የለም። ከስንት ጀምሮ ነው? ከ7። ሱቅ ቢኖርህ ምን መሸጥ ትፈልጋለህ? ፈርኒቸር። ምን ለምሳሌ ፈርኒቸር? ሶፋ ምናምን። አልጋ ትወዳለህ? ወድጄ አይደለም ገንዘቡ ነው ናፍቆኝ ነው። ጥሩ ገንዘብ ያመጣል አልጋና ሶፋ? ከኳስ ተጫዋች በላይ አይበልጥም። ኧረ ተው። ዳው እስከ ስንት? በወር እኮ 50 ቢሊዮን ፓውንድ ነው የሚከፈላቸው። ኧረ ተው 50 ቢሊዮንን አታውቀውም ማለት ነው። እንዴት? ቢሊዮን በጣም ብዙ ለእናንተ እኮ ነው። ሲመነዘር ነው የሚበዛው። አዎ። የባንክ ስራ አስኪያጅ ብትሆን መጀመሪያ ብር ለማን ነው ብድር የምትፈቅደው? መጀመሪያ ለመጣልኝ ተሰናጋጅ እንጂ እኔ እኮ ለእናቴ የምትል መስሎኝ ነበር። የኔን ገንዘብ አይደል የምትጠቀሙ? ለምንድን ነው ለሷ ማበደረው? ባንኩ ውስጥ ያለው ብር እኮ ያንተ እኮ አይደል፣ የህዝብ ብር ነው። እሱ መንካት አትችልም። እሱ እኔ እኮ ስራ አስኪያጅ ነኝ የባንኩ። እና ደሞዝ እኮ ነው የሚከፈል። ደሞዝ ይከፈለኛል እንዴ? እና ታዲያ ከየት አመጣለህ? እና ዝም ብለህ እያፈስክ ልትሄድ? ኧረ ገንዳ ሰራ። የምን ገንዳ? የብር። ከዛም በኋላ እንቅልፍ የምተኛው የብር ገንዳ ውስጥ ነው። አልጋ ላይ ብተኛና የብር ገንዳ ላይ ልዩነቱ ምንድን ነው? አልጋ ሊሰበር ይችላል። አዎ መሬት ላይ ነው የምተኛው ሳሎን። ብር ይመቻል። ለወደፊቱ ምን አይነት ቤተሰብ ቢኖር ደስ ይላል? ሰላም ያለው ቤተሰብ። ስንት አይነት ዳኛ ታውቃለህ? የፍርድ ቤት ዳኛ አለ፣ የኳስ ዳኛ አለ፣ የሰዎች ሁሉ ዳኛ አለ። እዛ የት ላይ ነው? ዜና ታያለህ ልበል? አብዛኛው ጊዜ ላይ አልፎ አልፎ ዜና ላይ ጦርነት ምናምን ዜና አይተታውቃለህ? በደንብ ነው። ዩክሬንና ሐማስ እንደተጣሉ እኮ 10 አመት ሆናቸው። ዩክሬንና ሐማስ? አዎ። የት አገናኛችሁ? ቆይ አያዋንን ጠይቃት። ሄይ ጀመናይ። Hello. What can I help you with today? ዩክሬንና ሐማስ ይዋጋሉ እንዴ? ዩክሬን እና ሐማስ በቀጥታ አይዋጉም። ግልጽ ነው አሁን? አዎ የኔ እናት አመሰግናለሁ። ይኸው በማስረጃ። ስለዚህ ዩክሬንና ሐማስ አይደለም። የእርስ በርስ ጦርነት ማለት ምንድን ነው? አንድ ከተማ ከአንድ ከተማ ጋር ሲጋጭ። ሰው እንዴት አንድ ሀገር እየኖረ አንድ ውሃ ጠጥቶ አንድ አየር ተንፍሶ አንድ እሸት ዘርቶ በልቶ እንዴት እርስ በርስ ይዋጋል? እንዴት እርስ በርስ ይገዳደላል? ሰይጣን አሳስተውስ። እንዳይሳሳት ደግሞ በየቀኑ የሚመክረው የሚያስተምረው የእግዚአብሔር ቃል የለም? ሰይጣን ሲስተም አለው አባቴ። እግዚአብሔር ሲስተም የለው?
አለው። ታዲያ እግዚአብሔርን የሚያክል አምላክ እያለን እርስ በርስ ብለን የምንገዳደለው ለምንድን ነው? ሰው ይሳሳታል። ሰው አይሳሳትም እያልክ እኮ ነው። ከተሳሳተ እሺ ተሳስቼ ነው የተዋጋሁት ሳስበው ከመዋጋት ይልቅ ፍቅር ይሻላል፣ በቃ እንታረቅ ለምን አይልም? ታዲያ አይምራቸው ስላልተቀበለው ወይ ስለማይዋደዱ ይሆናል። ለምን አይዋደዱም? ምን ችግር? አሁን ክፉ ሰውን ውደድ ብትባል ትወዳለህ? እግዚአብሔር ጠላቶቻችሁን ውደዱ ብሏል። አሁን ሰይጣን የኛ ጠላት ነው፣ እሱን ውደድ እያለ። ኧረ ከባድ ፍልስፍና። መውደድ ግድ ነው፣ ውደድ። ግን አምልኳል። ሰይጣንን መውደድ አለብኝ እና ታዲያ ሰይጣን እግዚአብሔርን ሲዘበድበው እንኳን ምንም አላደረገውም። ያ ማለት ስለሚወዱ እግዚአብሔር አሁን ብዙ ትዕግስት አለው። አሁን ባለፈው ሆሊድ ተቃጥላለች። ምክንያቱም በተደጋጋሚ እግዚአብሔርን እያንቆሸሹ ሰይጣንን ክብሩን ከፍ ሲያደርጉ አቃጠላቸው። ላንተ እኔ የምልህ ብሔር ማለት ምን ማለት ነው? ያ እንደ ሀገር ባህል አኗኗር። ግን አንድ ልጅ ሲወለድ ብሔር ይዞ ነው የሚወለደው? ታዲያ እኔ አሁን ኦሮሚያ ነው የተወለድኩት፣ አዳማ። የአዳማ ልጅ ነህ እና አሁን አንተ ማለት ነው እናትህ የዛን ቀን አሜሪካ ሄዳ አሜሪካ ብትወለድ ብሔር ምንድን ነው የሚሆነው? ኢትዮጵያ። ልክ እንደዛ ዊኬንድ ማለት ዘ ዊኬንድ ደግሞ ማን ነው? ቤተሰቦቹ እንዳለ ኢትዮጵያዊ ናቸው። ካናዳ ነው የተወለዱ። እሺ ያደገውም እዛ ነው። አሁን ታዋቂ ዘፋኝ ነው። እግዚአብሔር ስንወለድ የሰጠን ብሔር አንድ ነው። እሱም የአዳም ብሔር ነው፣ ሰው መሆን ነው። ሕፃን ልጅ ሲያለቅስ እንዴት ነው የሚለው? አገሩ የትም ቢሆን እቺን ድምጽ እያወጣ እያለቀሰ ነው የሚወለደው። አባትና እናቱ ኦሮሚያ ስለሆኑ አሜሪካ ቢያድግ እንግሊዝኛ አልለምድም አይልም ልጁ። ማንኛውንም ቋንቋ ብትሰጠው ይለምዳል። ስለዚህ ሰው ሲወለድ ብሔር አልተሰጠውም። የተሰጠው ሰብአዊ ማንነት ብቻ ነው። ግልጽ ነው? አዎ። ስንት ክፍል? 2። ትምህርት ላይ ጥሩ ነህ? አዎ። ጥሩነት በምን እንደሚለካው? እንዴ በጎበዝነቴ ነው። ማረጋገጫው ምንድነው? ሁሉም ኤ+። ሁሉም ኤ+። 99 94 ኧረ ተው 95 አንተ እንደው ለአንድ ቀን ስልጣን ቢሰጥ መጀመሪያ ቀን ላይ የምትወስደው እርምጃ ምንድነው? ይሄ ሆቴል ከ3 ሰዓት በላይ ማምሸት እንደማይችል አሳውቅ። እሺ ሁለተኛው እርምጃ ምንድነው? ይሄ መንገድ ላይ ቆሻሻ የሚጥሉ ሰዎች ሳገኛቸው እንክት እስር ቤት። ሶስተኛ እርምጃ ደግሞ የምወስደው መንገድ ላይ ጎዳና ላይ ምናምን የሚኖሩ ሰዎችን አንስቼ ቤት ምናምን ሰጣቸው። ከየት አምጥተህ? ከዚቼ ሰጣቸዋል። እናትህ ስትቆጣ ፊቷ እንዴት ነው የምታደርገው? እስቲ ያሳይ። ኩስተር ታደርግና ለምን እንደዚህ ታደርጋለህ ትለኛለች። ትገርፋ ታውቃለች? በምን? በቻርጀር በቀበቶ፣ እጅ በጆሮ። ቻርጀር ድሮ ነበር፣ አሁን በቀበቶ ነው። አንተን ነው ቻርጅ የምታደርግ ማለት ነው። እናት አባቱ ያልቀጣው ልጅ ቡኩን ነው ይላል መጽሐፍ ቅዱስ። ለእናንተው ብለን ነው። እሺ በጨቅላ ህጻናቸው ልጆቻችን ላይ ተደጋግሞ ያዩትና የሰሙት ነገር ማንነት ይሆናል ይላል ሳይንሱ። አሁን በጌም በፊልም መተኳኮስ፣ መጣላት ብዙ ነገር እያዩ ሊሆን ይችላል። ነገር ግን በተመረጠ ኮንተንት እግዚአብሔርን፣ ቅዱሳንን፣ መንፈሳዊ ሀሳብን ብቻ እንዲያዩ ከፈለጋችሁና ልጆቻችሁ ለእግዚአብሔር የተመረጠ ዕቃ ሆነው እንዲያድጉ በቀላሉ አስተዋጽኦ ማድረግ ከፈለጋችሁ ጋሽ እሸቱ መንፈሳዊ ቻናልን ሜምበር እየሆናችሁ ጆይን እያደረጋችሁ አግዙን። በዚህ በር ላይ በጣም የምትፈራው ነገር ምንድን ነው? ሞት። አንተ ስለሞት ታስባለህ? እና ሀሪያ ለሊት እንቅልፍ እምቢ ስለኝ ይመጣብኛል በአእምሮዬ። ራስህ እንደምትሞት ነው ወይስ ቤተሰብ እንዳታጣ ነው? ሁለቱም። አይዞህ አትሞትም። እሺ እሺ። እግዚአብሔር ካንተ ጋር ነው። ገና ብዙ በጎ ነገር ሰርተህ ብዙ ፍሬ አፍርተህ እናትህን ጦረህ አያትህን አስደስተህ ደስ ብሎ ኖረ እድሜ ጠግበህ ነው የምትሞተው። እናቴን እስከምጦር እኮ አያቴ በሸራሩ ትኖራለች። አይዞህ እድሜ ይሰጥልሃል መድኃኒዓለም። እና አትፍራ እሺ። በህልም የሚመጣው ደግሞ ሆረር ፊልም ታያለህ? እሱ ነው ሌሊት የሚመጣው። ይኸውልህ የምታየውን አስተካከል እሺ። የቀኑ ከተስተካከለ የሌሊቱ ይስተካከል። ናግባ። ሰዎች ሲጣሉ ዋሽተን ብናስታርቅ ችግር አለ? ዋሽተን ሳይሆን ትክክለኛውን ነገር እዛው ሂሳባቸውን ተወራርደው የተደባበቁትን ታረቁ። ለኢትዮጵያ በመጨረሻ ምን ትመኝላታለህ? እንደ ውጭ ሀገር እንድትሆን ነው። ውጭ ሀገር ብዙ ነገር አለ፣ ጥሩም መጥፎም ነገር አለ። ይኸውልህ ይሄ ነጭ ትልቅ ቢጫ ነው። እሱ ልክ እንደ ሰይጣን ተደርጎ አይን ይሰራለታል። ከዛ ይሰራለታል። ከውስጡ ሻማ ይደረጋል። ሃሎዊን የሚሉት አስፈሪ አጋንንቶች ምናምን ይሰቀላሉ ቤታቸው ላይ እንዳለ። እና ኢትዮጵያ እንደዚህ እንድትሆን ነው የምትፈልገው? ይሄኛውን አጥፍቼ ሀብቱን አኩራፊ ሰው እሱ የከፈተውን ጉሮሮ እግዚአብሔር ዘግቷል። አይደለም አላውቀውም። ሞኘለቱን ብልህ ያመቱን ላማለኝ በሰማይ ወተቷንም አላይ ቂም ይዞ ጸሎት ሳት ይዞ ስርቆት ምን ይዞ ሳት ይዞ ስርቆት አይሆንም። በትክክል ተመልሷል። 4 ጥያቄ መልሳል።
አንድ ጥያቄ ስታል ማካካሻ ከበእናት እጅ ባልትና አንድ ጥያቄ ጠይቃችኋለሁ። በእናት እጅ ባልትና መሪ ቃሉ ምንድነው? ሞቶ በጣም እናመሰግናለን ማየ። በእናት እጅ ባልትና መሪ ቃሉ ምንድነው? እስቲ ተመልካቾች የምታውቁት ከሆነ ኮሜንት ላይ መልሱ። ይሄን 10,000 ብር ተቀበላችሁ። ባንተሳለ ዮአቲ ብታየው ሀብትህን ወደ ሰማይ ማሸጋገር ትፈልጋለህ? እንግዲያውስ እዚህ ለተቸገሩት መንገድ ሁን። እዚህ ድንጋዩን ስታነሳ እዛ የሰማይ ቤት መሰረት ይጣላል። እዚህ መንገዱን ስታቀና እዛ ወደ ገነት የምትገባበት መንገድ ይስተካከላል ይለናል። አንተ ጤነኛ ልጅ ስላለህ ወይም አንተ በጤና ስለቆምክ ከነዚህ ሰዎች የተሻለ ጻድቅ ነኝ ብለህ እንዳታስብ። ጤናህ የምህረት ስጦታ እንጂ የሥራህ ውጤት አይደለም። ኢዮብ ጻድቅ ነበር፣ ግን በቁስል ተመታ። እግዚአብሔርን ባለዕዳ ማድረግ ትፈልጋለህ? እንግዲያውስ ዕዳ የማይከፍለውን በአንደበቱ የማያመሰግነውን ምስኪን እርዳታ ስጠው ይለናል ቅዱስ ዮሐንስ አፈወርቅ። ጥበበኛው ድምፅ ሊቁ ቅዱስ ዮሐንስ አፈወርቅ። ሙታንን ማስነሳት ተአምር ነው። ነገር ግን ከዚህ የሚበልጥ ተአምር ልንገርህ። የራስ ወዳድነትን አሸንፎ ውለታ ለማይመልስ ሰው እጅን መዘርጋት፣ ይህ የነፍስ ትንሣኤ ነው። በአንተ እርዳታ እነሱ ከሥጋ ደዌ ይፈወሱ ይሆናል። አንተ ግን ከጭካኔና ከትዕቢት ደዌ ትፈወሳለህ ይለናል። ይህ እርዳታ አይደለም፣ ይህ ሰማያዊ ኢንቨስትመንት ነው። የፊዚዮቴራፒ ማዕከል ገንብተን ራሳቸውን እናቶቹን የመነሻ ካፒታል ገንዘብ አግኝተው ስልጠናና ዕውቀት ይዘው ወደ ቤታቸው ከተመለሱ ቢያንስ የቤት ኪራይ በመጣ ቁጥር ከማልቀስ የሚበላ ሲያጡ 3-4 ቀን ጦም ከማደር ተሰውረው እየሰሩ ልጆቻቸውን እንዲያሳድጉ መንገዱን ሰርተን ውሃውን ቆፍረን አውጥተን ይህን ትልቅ መንደር ገንብተን እናቶቻችን እንባቸው ለአንዴና ለመጨረሻ ጊዜ የሚታበስበትን በጎ ሥራ አብረን እንስራ። በ0941 58 77 77 ደውሉልን። በተለይም ከገንዘቡ በላይ የኮንስትራክሽን ማሽን ያላችሁ ኤክስካቫተር፣ ሎደር፣ ግሬደር ካላችሁ እንዲሁም ሲኖትራክ አትጨክኑብን። ለአንድ ሳምንት፣ ለአንድ ወር፣ ለአንድ ቀንም ብትሰጡ ይጠቅመናል። በ0941 58 77 77 ደውሉልን። በገንዘብ እንደግፋችሁ ካላችሁ ደግሞ ግሬደር በአንድ ሰዓት ከነነዳጁ 7490 ብር ይፈጃል። ኤክስካቫተር ለአንድ ሰዓት 7325 ብር ይፈጃል። ሮለር ለአንድ ሰዓት ከነነዳጁ 3495 ብር ይፈጃል። እያንዳንዷ የሰጣችኋት ገንዘብ በምድርም በሰማይም ምስክር ሆና እንድታፈራርደን በጥንቃቄ ተጠቅመን ሰርተን እናሳያችኋለን። የአንድ ሰዓት ጌታ የአንድ ሰዓት እመቤት ሁኑ። ተማሪ ከሆናችሁ አቅም ካጠራችሁ 1 ሊትር ነዳጅ ግዙልን። 130 ብር ብቻ ነው። በኢትዮጵያ ንግድ ባንክ 1071 97 63 38 7 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብሎ ይህንን ስም ያወጣላችሁ።